ሰላም እንዴት ናችሁ? የደስዌል ቲቪ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለሰውነታችን እጅግ በጣም አስፈላጊና መሰረታዊ የሚባሉ የምግብ መስሪያ ዘይቶችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነበረ። ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ለሰውነታችን እጅግ በጣም አስፈላጊና መሰረታዊ የሚባሉ የምግብ መስሪያ ዘይቶች ብዙ ጊዜ በፖሊና ሞኖ አንሳቹሬትድ ፋቲ አሲድ የበለጸጉ ቢሆን እጅግ በጣም ተመራጭ እንደሆነ ብዙ ጥናቶች ያስረዳሉ። ብዙ ጊዜ እነዚህ ዳብል ቦንድ እና ትሪፕል ቦንድ ያላቸው የቅባት አይነቶች ወይም ደግሞ የዘይት አይነቶችን ስንመገብ ሰውነታችን ውስጥ ከገቡ በኋላ እንደሚታወቀው ደም ስር ላይ ልማም አይፈጥሩም ወይም ደግሞ ይሄ ፕለክ እያልን የምንጠራውን በመቀነስ አጠቃላይ ጎጂ ኮሌስትሮል ለምንጠራቸው እንደ ትራይግሊሰራይድ እና ሎው ዴንሲቲ ሊፖፕሮቲንን በመቀነስ የተስተካከለ ጤንነት እንዲኖረን ያደርጋሉ ማለት ነው። ብዙ ጊዜ እነዚህን ቅባቶች አዘውትረን የምንጠቀም ከሆነ ከልብ ጤንነት ጋር ተያይዞ ከደም ስሮች ችግር ጋር ተያይዞ እንዲሁም ደግሞ ፓንክሪያስ ላይ ወይም ደግሞ የስኳር በሽታ በቀላሉ እንዳይከሰት በማድረግ የደም ስሮችን በማዛና ትልቅ ሚና ስላላቸው እነዚህን በፖሊና ሞኖ አንሳቹሬትድ ፋቲ አሲድ የበለጸጉ ቅባቶችን አዘውትሮ መጠቀም በጣም አስፈላጊ ነው። በተቃራኒው ደግሞ ሳቹሬትድ ፋቲ ያላቸውን እነዚህን የዘይት አይነቶች መቀነስና ሊሚት ማድረግ ደግሞ እጅግ በጣም አስፈላጊ ነው። ብዙ ጊዜ እነዚህ ሲንግል ቦንድ ያላቸው የዘይት አይነቶችን ስንጠቀም እንደሚታወቀው ስንበላቸው ሜቢ ሊጣፍጡ ይችላሉ ወይም ደግሞ ምንም አይነት እንትን ላይ ያስከትሉ ይችላሉ። ነገር ግን ሰውነታችን ውስጥ ከገቡ በኋላ አሁን እንዳልነው ደም ስሮች ላይ ልማም በመፍጠር ፕለክ በመፍጠር እና ጠቃሚ ያልሆኑ ቅባቶችን ወይም ደግሞ እነዚህ ባድ ኮሌስትሮል እያልን የምንጠራቸውን ቁጥራቸውን እንዲጨምሩ በማድረግ አጠቃላይ የደም ስሮችን ግድግዳ ፕለክ እንዲፈጠር የደም ስሮችን ግድግዳ በመጉዳት እና ደም ስሮችን በማጥበብ በተለይ እነዚህ ተላላፊ ያልሆኑ በሽታዎች በቀላሉ እንዲከሰቱ ያደርጋሉ ማለት ነው። እንዲሁም ደግሞ የደም ግፊት እያልን የምንጠራው እንዲከሰትና የደም ግፊት ሲከሰት ደግሞ እሱን ተከትለው ሊመጡ የሚችሉ የተለያዩ ችግሮች አሉ። ለምሳሌ የስኳር በሽታ፣ የልብ ህመምና ስትሮክ እያልን የምንጠራው ችግር በቀላሉ እንዲፈጠርና በቀላሉ እነዚህ ተላላፊ ያልሆኑ በሽታዎች እንዲጠቃ ምክንያት ሊሆን ይችላል ማለት። ስለዚህ አመጋገባችን መርጠን መመገብ አሪፍ ዘይቶችን መርጠን መመገብ በጣም አሪፍ ነው። ብዙ ጊዜ እጅግ በጣም አስፈላጊ የሚባሉ ዘይቶችን ለእናንተ ዘርዘር አድርጌ ልንገራቸው። አንደኛ የወይራ ዘይት ነው። ሁለተኛ አቮካዶ፣ ሶስተኛ የተልባ ዘይት ነው። አራተኛ የዱባ ፍሬ፣ አምስተኛ የኑግ ዘይት፣ ስድስተኛ የሰሊጥ ዘይት፣ ሰባተኛ የለውዝና ይሄ ዋልነት እያልን የምንጠራው የዘይት አይነት ነው። ሌላው ደግሞ ሰንፍላወር ኦይል እያልን የምንጠራቸው እነዚህ ኦይል አይነቶችን አዘውትሮ መጠቀም አሁን እንዳልነው በተለይ ደግሞ ደም ስር ላይ ክሎት እንዳይፈጠር ልማም እንዳይፈጠር በማድረግና አጠቃላይ የደም ዝውውርን በማሻሻል ደረጃና የደም ስሮችን በማጠንከር ደረጃ ትልቅ ሚና ስላላቸው እነዚህ መርጦ መመገብ አሪፍ ነው። ሌላው በተለይ ደግሞ እነዚህ ጎጂ ኮሌስትሮል ደግሞ መጥፎ ኮሌስትሮል እያልን የምንጠራቸውን ትራይግሊሰራይድ እና ኤልዲኤል እያልን የምንጠራቸውን ቁጥራቸው እንዲቀንስ በማድረግ እና ጠቃሚ የሆኑ እነዚህ ኤችዲኤል እያልን የምንጠራውን ቁጥር በመጨመር ደረጃ ትልቅ ሚና ስላላቸው እነዚህን ቅባቶች አሁን የጠቀስናቸውን ቅባት ዘይቶችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። በተቃራኒው ደግሞ በተለይ ደግሞ እነዚህ የሚረጉ ዘይቶች በተለይ ደግሞ በተለይ አት ሩም ቴምፕሬቸር የሚረጉ ዘይቶችን መቀነስ አስፈላጊ ነው። ምክንያቱም እነዚህ ዘይቶች ሰውነታችን ውስጥ ከገቡ በኋላ አሁን እንዳልነው ልማም በመፍጠር ደም ስሮችን በማጥበብ ለተለያዩ ተላላፊ ያልሆኑ በሽታዎች በቀላሉ እንዲጠቃ ምክንያት ሊሆን ስለሚችሉ እነዚህ መቀነስ መካከል አሪፍ ነው። ብዙ ጊዜ ዘይቶችን ስንጠቀም ግን በከፍተኛ ሙቀት ማብሰል እንደሌለብን ብዙ ጥናቶች ያስረዳሉ። ምክንያቱም በከፍተኛ ሙቀት የምናመስላቸው ከፍተኛ ሙቀት የምንጠቀም ከሆነና ብዙ ጊዜ ተመጠን በላይ ኤክስፖዝ የምናደርጋቸው ከሆነ አሁን እንዳልነው ኮንቴንታቸው ይቀንሳል ወይም ደግሞ ጥቅማቸው ይቀንሳል። ከዚህ በተጨማሪ ጠቃሚው ቅባት ጠቃሚው ወዳልሆነ ስለሚቀየር ወይም ደግሞ ትራንስፋት እያልን የምንጠራው ስለሚቀየር ለጤና ጠንቅ እንደሚሆኑ ብዙ ጥናቶች ስለሚያስረዱ እነዚህን በከፍተኛ ሙቀት ማብሰል የለብንም ማለት ነው። ዛሬ በዚህ ቪዲዮ እንግዲህ ወደ 10 የሚደርሱ ለጤናችን እጅግ በጣም አስፈላጊ የሆኑ ዘይቶችን ለእናንተ ዘርዘር አድርጌ እነግራችኋለሁ። ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ ጀምሮ ነበር። ሰዎችም ላይክ እና ሼር ያደረጋችሁ የቪዲዮ ተባራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ኦሊቭ ኦይል ወይም ደግሞ የወይራ ዘይት እያልን የምንጠራው ነው። ብዙ ጊዜ የወይራ ዘይት ለሁለቱም ያገለግላል። አንደኛ ለምግብ መስሪያም ወይም ደግሞ ለኩኪንግ ሆኖ ያገለግላል። እንዲሁም ደግሞ በጥሬያቸው የምንጠቀማቸው እንደ ሳላድ እና አትክልት ነገሮችን መስሪያም ሆኖ ያገለግላል ማለት ነው። እንደሚታወቀው ይሄ ዘይት አይነት
በሞኖና በሞኖ አንሳቹሬትድ ፋቲ አሲድ እና በአንቲኦክሲዳንቶች የበለጸገ ነው፣ ደግሞ በጸረ ሙቀት አማቂ ኬሚካሎች የበለጸገ ነው። ስለዚህ በተለይ ደግሞ እንደ ቫይታሚን ኤ አይነት ጠንካራ የሆኑ ጸረ ሙቀት አማቂ ኬሚካሎችን ስለያዘ የልባችን ጤና በማሻሻል የደም ስሮችን ጤና በማሻሻል እና የስኳር በሽታ በቀላሉ እንዳይዘን እንዲሁም ደግሞ ተላላፊ ላልሆኑ በሽታዎች ለምሳሌ እንደ ካንሰር ነክ ሴሎች እንዲያድጉ ሴሎቻችን ውስጥ ያደርጋል ማለት ነው። ነገር ግን ስፔሻሊ ኤክስትራ ቨርጂን ኦሊቭ ኦይል እያልን የምንጠራውን ብንመርጥና ብንጠቀም አስፈላጊ ነው። በተለይ እንደሚታወቀው ይሄ ኤክስትራ ቨርጂን ኦሊቭ ኦይል በኮልድ ኮምፕረስ ነው የሚመረተው። በተለይ ምንም አይነት ፕሬዘርቫቲቭ አይጨመርበትም። ምንም አይነት ሙቀት በፕሮሰስ ላይ አይጠቀምም። እንዲሁም ደግሞ ሜካኒካሊ ነው የሚዘጋጀው። ከዚህ በተጨማሪ በጣም ጠቃሚ የሆኑ ንጥረ ነገሮችን ስለያዘ አጠቃላይ ደም ስር ላይ ልብ ላይ እና የተለያዩ አላስፈላጊ የሆኑ የሴል እድገት እንዲያነሱ ሰውነታችን ውስጥ በመከላከል ደረጃ ትልቅ ሚና ስላለው ይህም መርጦ መመገብ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ለምግብ ማብሰያነት እንጠቀመዋለን ወይም ደግሞ በሙቀት ወይም ደግሞ በከፍተኛ ስሞክ ፖይንት እየተባለ ይጠራል። ስሞክ ፖይንት ማለት ነው ብዙ ጊዜ በከፍተኛ ቴምፕሬቸር ስንጠብሳቸው ወደ ጠቃሚ ወደ ቅባት የማይቀየሩ የዘይት አይነቶች ማለት ነው። ስለዚህ ወይም ደግሞ በርን አይሆንም። በከፍተኛ ሙቀት ብንጠቀመው በርን ስለማይሆን ለኩኪንግም እንደ ሳላድ መልክ ወይም ደግሞ በጥራቸው የምንመገባቸው ምግብ ማዘጋጀት የምንችልበት የዘይት አይነት ነው ማለት ነው። ስለዚህ አንደኛውና ጠቃሚው ኦሊቭ ኦይል ነው ማለት ነው። ሁለተኛ የአቮካዶ ዘይት ነው። የአቮካዶ ዘይት እንደሚታወቀው ለምግብ መስሪያነት ያገለግላል። በተለይ አሁን እንዳልነው ስሞክ ፖይንቱ በጣም ሀይ ስለሆነ በከፍተኛ ደረጃ ሙቀት ብናበስለውም ወደ ትራንስፋት ወይ ጠቃሚ ወዳልሆነ ፋት የሚቀየር ቻንሱ በጣም ዝቅተኛ ስለሆነ ለምግብ ማብሰያነት እንጠቀመዋለን ማለት ነው። ብዙ ጊዜ በሞኖ አንሳቹሬትድ ፋቲ አሲድ የበለጸገ ስለሆነ ለደም ስሮች ጤንነት፣ አጠቃላይ ለልብ ጡንቻዎችና ለልብ ጤንነትን በጣም ተመራጭ ነው። እንዲሁም ደግሞ አሁን እንዳልነው አላስፈላጊ የሆኑ የሴል ግሮዝ ሰውነታችን ውስጥ እንዲያኖር ወይም ደግሞ አላስፈላጊ የሆኑ ህዋሶች ተቆጥጥረው የዘለሉ ህዋሶች ሰውነታችን ውስጥ እንዲያድጉ በመከላከል ደረጃ ትልቅ ሚና ስላለው አዘውትረን የአቮካዶ ዘይት ብንጠቀም ለጤናችን በጣም ተመራጭ ከሚባሉ የዘይት አይነቶች አንዱ ነው ማለት ነው። ሶስተኛ የተልባ ዘይት ነው። የተልባ ዘይት እንደሚታወቀው በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። በተለይ ብዙ ጊዜ ለልባችን ጤና፣ ለደም ስሮች ጤና፣ አጠቃላይ አላስፈላጊ የሆኑ የሴል እድገቶች ሰውነታችን ውስጥ እንዲያኑ በማድረግ እና ለቆሽ ጤና በጣም ተመራጭ ነው። ነገር ግን ብዙ ጊዜ ለኩኪንግ አንጠቀመው ወይም ደግሞ ለምግብ ማብሰያነት አንጠቀመው። ነገር ግን አልፎ አልፎ እንደ ሳላድ በሳላድ መልክ ብንጠቀማቸው ምግቦችን መስራት እንችላለን። ወይም ደግሞ በጥሬያቸው የምንጠቀማቸው ምግቦች ለምሳሌ አትክልትን ስናዘጋጅ በሳላድ መልክ እንዲሁም ደግሞ በጥሬያቸው የሚመገቡ ምግቦችን ስናዘጋጅ መስራት እንችላለን ማለት ነው። አራተኛ የፒነት ነው ወይም ደግሞ የለውዝ ዘይትን መጠቀም እንችላለን። የለውዝ ዘይት እንደሚታወቀው በውስጡ በ70% አካባቢ ሞኖ አንሳቹሬትድ ፋቲ አሲድ ይዟል። እንዲሁም ደግሞ 30% አካባቢ ፖሊ አንሳቹሬትድ ፋቲ አሲድ ይዟል። እንዲሁም ደግሞ እንደ ቫይታሚን ኤ የመሳሰሉ እጅግ በጣም ጠንካራ የሆኑ አንቲኦክሲዳንቶች ወይም ደግሞ ጸረ ሙቀታማ ኬሚካሎችን ይዟል ማለት ነው። ስለዚህ ለኩኪንግ እንጠቀመዋለን። ለሰውነታችን ውስጥ በጣም ጠቃሚ ከሚባሉ ንጥረ ነገሮችን በመደገፍ እና በሰውነታችን ጤንነት በመጠበቅ ተመራጭ የሆነ የቅባት አይነት ነው ማለት ነው። ስለዚህ የደም ስሮችን ጤንነት በመጠበቅ አጠቃላይ የልብን ጡንቻዎች እና የልብን ደም ስሮች በመጠበቅ እና በተለይ ደግሞ ተላላፊ ያልሆኑ በሽታዎች በቀላሉ እንዳንጠቃ በመከላከል ደረጃ ትልቅ ሚና አለው። ብዙ ጊዜ ለምግብ መስሪያነት እንጠቀመዋለን። ምክንያቱም ስሞክ ፖይንት ወይም ደግሞ በከፍተኛ ቴምፕሬቸር ብንጠብሰው ወደ ጠቃሚ ወዳልሆነ ቅባት የመቀየር ቻንሱ በጣም ዝቅተኛ ስለሆነ ለምግብ ማብሰያነት የምንጠቀመው እጅግ በጣም አስፈላጊና ጠቃሚ የሆነ የዘይት አይነት ማለት ነው። አምስተኛ ዋልነት እኛ የምንጠራው የለውዝ ዝርያ ተመሳሳይ ባህሪ ያላቸው እነዚህ ዋልነቶችን መጠቀም እንችላለን ማለት ነው። ብዙ ጊዜ በኦሜጋ ስሪ ፋቲ አሲድ የበለጸገ ስለሆነ አጠቃላይ በተለይ ደግሞ ተላላፊ ያልሆኑ በሽታዎች በቀላሉ እንዳንጠቃና በተለይ ደግሞ ሰውነታችን ውስጥ አላስፈላጊ የሆነ የሴል ግሮዝ እንዳይኖር፣ አላስፈላጊ የሆነ የህዋሶች እድገት እንዳይኖር እና ለደም ስሮች ጤንነት፣ ለልባችን ጡንቻ፣ ለልባችን ደም ስሮች ጤንነት እና አጠቃላይ ለፓንክሪያስን ወይም ደግሞ ኢንሱሊን በመደገፍ ደረጃ ትልቅ ሚና ስላለው በቀላሉ እነዚህ ተላላፊ ላልሆኑ በሽታዎች እንዳንጠቃ ያደርጋል ማለት ነው። ስለዚህ ለምግብ ማብሰያነት እንጠቀመዋለን ማለት ነው። ምክንያቱም ስሞክ ፖይንቱ ሀይ ስለሆነ ወይም ደግሞ ቴምፕሬቸር ስለማይፈራ ለምግብ ማብሰያነት እንጠቀመዋለን ማለት ነው። ስድስተኛ ሰንፍላወር ኦይል ነው።
ወይም ደግሞ ይሄ የሱፍ አበባ ዘይት እያልን የምንጠራው ይሄ የሱፍ አበባ ዘይት እንደሚታወቀው ብዙ ጊዜ የተወሰነ ሳቹሬትድ ፋት ቢኖረውም ነገር ግን ከፍተኛ የሆነ ፖሊ እና ሞኖ አንሳቹሬትድ ፋት ስላለው እጅግ በጣም አስፈላጊ የሆነ የቅባት አይነት ነው። እንዲሁም ደግሞ ብዙ ጊዜ በከፍተኛ ደረጃ በሙቀት ቢበስልም ያን ያህል ወደ ዲኔቸር ስለማይሆንና ኦክሲዳይዝ ስለማይሆን ለምግብ ማብሰያነት እንጠቀመዋለን ማለት ወይም ደግሞ በከፍተኛ ደረጃ በሙቀት ቢጠበስም ቴምፕሬቸርን ሬዚስት ስለሚያደርግ ምንም አይነት የከፋ ወደ ጠቃሚ ወዳልሆነ ቅባት የመቀየር ቻንሱ ዝቅተኛ ስለሆነ ለምግብ ማብሰያነት ከምንጠቀማቸው የዘይት አይነቶች እንዲህ ዋነኛው ነው ማለት ነው። ስለዚህ ብዙ ጊዜ ስንጠቀመው ይሄን አሁን እንዳልነው ለሰውነታችን ጤንነት በጣም ተመራጭ ነው። በተለይ አላስፈላጊ የሆነ የህዋስ እድገት እንዳይኖር በመከላከል ደረጃ ወይም ካንሰር እያልን የምንጠራው ሴል እንዳያድግ በማድረግ የደም ስሮችን ጤንነት በመጠበቅ የደም ስሮችን ግድግዳ በማስተካከል አጠቃላይ የደም ስሮች የመለጥ አቅማቸው እንዲጨምር ማድረግ እና ልብ ላይ እንዲሁም ደግሞ አጠቃላይ ፓንክሪያስ ላይ ስኳር በሽታ እያልን የምንጠራው እንዳይከሰት በማድረግ በመከላከል ደረጃ ተላላፊ ያልሆኑ በሽታዎች በቀላሉ እንዲያጠቁን እጅግ በጣም ጤነኛ የሆነ ቅባት ስለሆነ አዘውትረን ብንመገበው በጣም አሪፍ ነው ማለት ነው። ሰባተኛ የሰሊጥ ዘይት ነው። የሰሊጥ ዘይት እንደሚታወቀው ከፍተኛ የሆነ ስሞክ ፖይንት አለው። ያ ማለት በከፍተኛ ደረጃ ብንጠብሰው በኩክ ብናደርገው ምንም አይነት ከፍተኛ የሆነ ቴምፕሬቸር ሪዚስት ያደርጋል። ስለዚህ ጠቃሚ ወደ ያልሆነ ዘይት የመቀየር ቻንሱ ዝቅተኛ ስለሆነ ለምግብ ማብሰያነት ብዙ ጊዜ እንጠቀመዋለን። ብዙ ጊዜ ይሄ ዘይት አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት ፕሮፐርቲ ያለው ነው። ጸረ ብግነት እና ጸረ ብግነት ባህሪ እና ጸረ ሙቀታማ የኬሚካል ባህሪ ስላለው አጠቃላይ የበሽታ የመከላከል አቅማችን በመደገፍ እና ሴሎቻችን ውስጥ ቅድም እንዳልነው አላስፈላጊ የሆኑ የሴል እድገት እንዳይኖር አላስፈላጊ የሆነ ተቁጥጥር የዘለለና አላስፈላጊ የሆነ ይሄ ካንሰር እያልን የምንጠራው ችግር እንዳይፈጠር በማድረግ እንዲሁም ደግሞ የደም ስሮችን ጤንነት በመጠበቅ ልማም እያልን የምንጠራው ችግር እንዳይፈጠር በማድረግ ተላላፊ ያልሆኑ በሽታዎች በቀላሉ እንዳንጠቃ ይከላከላል። ከዚህ በተጨማሪ ለልባችን ጤና ተመራጭ ከሆኑ የዘይት አይነቶች አንዱ ነው ማለት። ስለዚህ ይህን ብንመገብም እጅግ በጣም አስፈላጊ ነው ማለት ነው። ስምንተኛ ይሄ የኑግ ዘይት ነው። የኑግ ዘይት እንደሚታወቀው እጅግ በጣም ቤስት እና እጅግ በጣም አስፈላጊ ከሚባሉ የዘይት አይነቶች ውስጥ አንዱ ነው ማለት ነው። ብዙ ጊዜ ይሄ በጣም ሄልዚ ቅባቶችን ስለያዘ ወይም ደግሞ በኦሜጋ ስሪ ፋቲ አሲድ የበለጸገ ስለሆነ በተለይ ለልባችን ጤንነት አጠቃላይ ለደም ስሮች ጤንነት እንዲሁም ደግሞ በተለይ ደግሞ ፓንክሪያስ እያልን የምንጠራው ወይም ደግሞ አጠቃላይ የስኳር በሽታ እንዳይከሰት ኢንሱሊን በመደገፍ ደረጃ ትልቅ ሚና አለው። ብዙ ጊዜ የኑግ ዘይትን ስንጠቀም በተለይ ለኩኪንግ ወይም ደግሞ ለምግብ ማብሰያነት በስርዓት መጠቀም እንችላለን። ብዙ ጊዜ ከፍተኛ የሆነ ሙቀትን ሬዚስት ስለሚያደርግ በቀላሉ ኦክሲዳይዝ አይሆንም ወይም ደግሞ ወደ ራንሰድ ፋት እያልን የምንጠራው ወደዛ አይቀየርም እና ለምግብ ማብሰያነት እንጠቀመዋለን ማለት። ስለዚህ ጤነኛ የሆነ የዘይት አይነቶች እንግዲህ አንዱ የኑግ ዘይት ነው ማለት ነው። ዘጠነኛ ፐምፒኪን ሲድ ብለን የምንጠራው ወይም ደግሞ የዱባ ፍሬ ዘይት ነው። የዱባ ፍሬ ዘይት በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። በጠቃሚ ጸረ ሞቃታማ ኬሚካሎች የበለጸገ ስለሆነ በተለይ ደግሞ አጠቃላይ ለተለያዩ የሰውነታችን ኦርጋኖች መሰረታዊ የሚባል የዘይት አይነት ነው። እንዲሁም ደግሞ ብሬን ሴሎች በደንብ የብሬን ሴሎችን በመመገብና በማስተካከል ደረጃ አጠቃላይ የተለያዩ ችግሮች እንዳይከሰቱ በማድረግም ተመራጭ የሆነ ቅባት ነው። እንዲሁም ልባችን ላይ የደም ስሮች ላይ እና አሁን እንዳልነው የስኳር በሽታን በመከላከል የደም ግፊትን በመከላከል አጠቃላይ ተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቃ ያደርጋል ማለት ነው። አስረኛው እና የመጨረሻው የእነዚህ የአትክልቶች ዘይት ነው። ብዙ ጊዜ የአትክልት ዘይቶችን ለምሳሌ እንደ በቆሎ እንደ አኩሪ አተር እና ደግሞ ሌሎችን ግሬፕ ሲድ እያልን የምንጠራቸው እነሱን መጠቀም እንችላለን። ብዙ ጊዜ እነዚህ አትክልት ዘይቶች በተለይ ደግሞ ብዙ ጊዜ የሚጠቀሙት ማኒፋክቸሪንግ የሆኑ ፉዶች ሲዘጋጁ ይጠቀሟቸዋል። እንዲሁም ደግሞ ቴክ አዌይ የሚሰሩ ሰዎች እና አጠቃላይ ለኪችን መስሪያ ይጠቀሟቸዋል። ነገር ግን ብዙ ጊዜ እነዚህ የቬጂቴብል ኦይል ብለን የምንጠራቸው የተለያየ ፕሬዘርቫቲቭ ስለሚጨመርባቸው የተለያየ ማጣፈጫ የተለያየ ኬሚካል ስለሚጨመርባቸው ቤት ላይ ያን ያህል ብዙ ጊዜ ለብዙ ለምግብ መስሪያ አንጠቀማቸውም። ነገር ግን ምንም አይነት ኬሚካል ያልተጨመረባቸው ከሆነ ምንም አይነት ፕሬዘርቫቲቭ ያልተጨመረባቸው ከሆነ እና
ንጹህ ከሆኑ ለምግብ ማብሰያነት እንጠቀማቸዋለን ማለት ነው። ከዛ ውጭ ግን አሁን እንዳልነው በፋብሪካ የሚዘጋጁ ምግቦችን በፋብሪካ የተለያዩ ነገሮችን ማዘጋጃ ሆነው ያገለግላሉ ማለት ነው። ከዛ ውጭ ንጹህ ከሆነና ምንም አይነት ፕሬዘርቫቲቭ እና ምንም አይነት ማጣፈጫ ካልተጨመረባቸው ለምግብ ማብሰያም እንጠቀማቸዋለን ማለት ነው። እነዚህን የአትክልት ዘይቶች ማለት ነው። ዛሬ በዚህ ቪዲዮ እንግዲህ ወደ 10 የሚደርሱ እጅግ በጣም አስፈላጊ የሆኑ የምግብ መስሪያ ዘይቶችን ለእናንተ በደንብ አብራርቼ ነገርኳችሁ። እነዚህ የምግብ መስሪያ ዘይቶች ለሰውነታችን እጅግ በጣም ጠቃሚ ከመሆናቸው በተጨማሪ በተለይ ደግሞ የደም ስሮችን ጤንነት በማሻሻል አጠቃላይ የልብ ጡንቻዎችን የልብ የደም ስሮችን በመጠበቅ እና ተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቃ በቀላሉ እነዚህ በሽታዎች እኛን እንዳይጎበኙ በማድረግ ትልቅ ሚና ስላላቸው የምናገኛቸውን ከእነዚህ ከ10 ዘይቶች ውስጥ አንድም መርጠን መጠቀም እንችላለን። ሌሎችን እነዚህ በተለይ ደግሞ አት ሩም ቴምፕሬቸር ላይ ወይም ደግሞ ሳቹሬትድ ፋት እያልን የምንጠራቸውን በመቀነስ ጤንነታችን መጠበቅ እንችላለን። ብዙ ጊዜ እነዚህ ሳቹሬትድ ፋት እያልን የምንጠራቸው በተለይ ደግሞ ሰውነታችን ውስጥ ከገቡ በኋላ የደም ስሮችን በማጠብ የደም ስሮችን ግድግዳ ልባም እንዲፈጠር በማድረግ ወይም ደግሞ እነዚህ ቁስለት ኢንፍላሜሽን እንዲፈጠሩ በማድረግ አጠቃላይ የደም ዝውውርን በመግታት ደም በስርዓት እንዳይንቀሳቀስ ስለሚያደርጉ ለተለያዩ ተላላፊ ያሉ በሽታዎች በቀላሉ እንድንጠቃ ምክንያት ሊሆኑ ይችላሉ ማለት ነው። ለምሳሌ አዘውትረን ቅቤ የምንጠቀም ከሆነ ከእንስሳት ተዋጽኦ እንደዚህ አይነት ችግር አለው እና ጥንቃቄ ማድረግ በጣም አሪፍ ነው ማለት ምክንያቱም በመጠኑ ብንጠቀማቸው ያን ያህል ችግር ላይኖር ይችላል። ነገር ግን አዘውትረንና አብዝተን የምንጠቀም ከሆነ በተለይ ደግሞ ተላላፊ ያሉ በሽታዎች በቀላሉ እንደ ስኳር በሽታ፣ የልብ ህመም፣ ግፊት፣ ስትሮክ እና ሌሎችም ጉዳቶች የነርቭ ችግር እንዲመጣ ስለሚያደርጉ ጥንቃቄ ማድረግ በጣም አሪፍ ነው ማለት ነው። ከወደዳችሁና ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።